ሰላም ሰላም አድማጭ ተመልካቾቻችን እንዴት ናችሁ? የዛሬን የጥር 7 2018 ወርቅ በጥሬው በምን ያህል እየተሸጠና እየተገዛ እንደሚገኝ በአሜሪካ ዶላር እና በኢትዮጵያ ብር መረጃን ይዤላችሁ መጥቻለሁ። ዛሬ ጃንዋሪ 15 2026 ወይም ደግሞ በእኛ ጥር 7 2018 ዓ.ም ነው። ከብሔራዊ ባንክ እንዲሁም በሌሎች ወርቅ ቤቶች ያገኘነው መረጃ ዋና ዋናዎቹን የወርቅ ካራት እንዲሁም አሉ የተባሉትን ሁሉንም ካራት በሚመለከት መረጃን እሰጣችኋለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መመልከት ነው። ሁሉንም ካራቶች ጨምሮ ወይስ ቀነሱ የሚለውን እንመለከታለን። በተጨማሪም ደግሞ በአሜሪካ ዶላር እና በኢትዮጵያ ብር ነው የምነግራችሁ። ቪዲዮውን ላይክ አድርጉ። በመቀጠል ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ከወርቅ ጋር የተያያዙ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ ሰፖርት በማድረግ አብራችሁን ትሆኑ ዘንድ ከወዲሁ እንጠይቃለን። አሁን ቀጥታ የምንሄደው ወደ ወርቆቹ ካራት ዋጋ ነው የሚሄደው። 14 ካራትን እንጀምራለን። 14 ካራት ዛሬ ላይ በአሜሪካ ዶላር 86 ከ93 የአሜሪካ ዶላር በመሸጥ ነው የሚገኘው። ይሄ ከፍተኛ የሆነ ጭማሪ ነው። በኢትዮጵያ ብር ሳትሉኝ በኢትዮጵያ ብር በጥሬው 13520 ከ76 እየተሸጠ ነው የሚገኘው። ውጭ ላይ 14 ካራቱን 1 ግራም እስከ 18000 ድረስ ይገኛል ማለት ነው። 18000 ያው ኤግዛክቱን ወይም ደግሞ ትክክለኛውን ማነግራችሁ እንደናንተ የመከራከር አቅም ይወሰናል። ሱቅ ላይ ያ ነጋዴ በፈለገው ዋጋ የመሸጥ አቅም አለው። ፍላጎቱም ካለው ከፍ ማድረግም ዝቅ ማድረግም ይችላል። ነገር ግን የምንሰጣችሁ መረጃ እዚህ ላይ ተመስርታችሁ የራሳችሁን የመከራከሪያ ዋጋ በማስቀመጥ ወይም ደግሞ አቅማችሁን በማየት እስከቻላችሁ ድረስ መከራከር፣ ካልሆነም ደግሞ ካራት ጨምሮ መግዛት፣ ካራት ጨምሮ ቀንሶ መግዛት በሚለው መረጃ ማቀርብላችሁ እንጂ ትክክለኛውም የገበያ ዋጋ እንዲህ ነው ማለት ሱቅ ይለያያል ዋጋው ማለት ነው። ለዛ ነው ምክንያቱም ያለሁበት አካባቢ ያለው የሱቅ ዋጋ እና እናንተ ያላችሁበት በተለይ ደግሞ ኢትዮጵያ ለምትሆኑ ተመሳሳይ ስላልሆነ ፊክስ የሆነውን ነው የምነግራችሁ። በተጨማሪ ደግሞ አማካይ የገበያ ዋጋ ነው እየነገርኳችሁ ማስቀምጥላችሁ ማለት ነው። በመቀጠል የ15 ካራቱ ነግራችኋል። የ15 ካራቱ እየተሸጠ የሚገኘው በ93 ከ14 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ14486 ከ53 የአሜሪካ ዶላር ነው። በመቀጠል የምንመለከተው የ16 ካራቱ ነው። 16 ካራቱ የወርቅ ንጽህናው 60.38 እንደሆነ ይታወቃል። ይህ በአሜሪካ ዶላር በ99 ከ35 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15452 ከ30 በመሸጥ ላይ ይገኛል። ዛሬ ጥር 7 2018 ዓ.ም። ቀጥለን የምንመለከተው የ18 ካራቱን የሚሆነው 18 ካራቱን እነግራችኋለሁ። በአሜሪካ ዶላር 18 ካራቱ የጥሬ ወርቅ ዋጋ መሸጫ ዛሬ ላይ በ111 ከ76 የአሜሪካ ዶላር በመሸጥ ላይ ሲገኝ በሱቆች ላይ ደግሞ በኢትዮጵያ ብር ልንገራችሁና ቀጥሎ በሱቆች ላይ ያለው እነግራችኋለሁ። በጥሬው በኢትዮጵያ ብር በ17300 ከ83 ከ84 እየተሸጠ ነው የሚገኘው። 18 ካራቱ በ24000 እስከ 24500 ድረስ በአማካይ በገበያ በሱቆች ዋጋ እየተሸጠ ይገኛል ማለት ነው። በመከታተል ላይ ያላችሁት የዛሬን የጥር 7 2018 ዓ.ም የወርቅ ዋጋ የደረሱ የሚለውን መረጃ እየነገርኳችሁ ነው ያሉት። እንደየተመለከታችሁ እንደሆነ እንግዲህ በጣም ከፍተኛ የሆነ ጭማሪ እያሳየ ነው። ይህ በጣም ከፍተኛ የሆነ ጭማሪ ነው። ወደ በኋላ አካባቢ 21 22 23 24 አሉ የተባሉት ትልቅ ካራቶች በስንት እየተሸጡ እንደሆነ እነግራችኋለሁ። የዛሬው እጅግ በጣም የተለየ ነው። ከፍተኛ የሆነ ዋጋ ነው ዛሬ ላይ የወጣው ማለት ነው። ብሔራዊ ባንክ ራሱ ያወጣው የቁርጥ መሸጫ ዋጋውን በጣም ከፍተኛ አድርጎ ነው። እሱም መጨረሻ ላይ ያሳያችኋለሁ። ነገር ግን ቪዲዮን እየተከታተላችሁ ያላችሁት እስካሁን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ፣ ቪዲዮ ላይክ እንድታደርጉ እየጠየቁኝ ወደ ሌሎቹ መረጃዎች እንሄዳለን። ቀጥለን ከ18 ካራት ቀጥለን የምንሄደው የ19 ካራቱ ነው የምንመለከተው። 19 ካራቱ በ117 ከ9737 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 19 ካራት 1 ግራም ወርቅ በ18349 ከ61 እየተሸጠ ነው የሚገኘው።
ቀጥሎ የ20 ካራቱን ስነግራችሁ 20 ካራት 1 ግራም ወርቅ ዛሬ ጥር 7 2018 ዓ.ም በአሜሪካ ዶላር በ124 ከ18 ሲሸጥ በኢትዮጵያ ብር ደግሞ በ19315 ከ38 በመሸጥ ላይ ነው የሚገኘው። 21 ካራት ስንት ገባ ካላችሁኝ 21 ካራት 1 ግራም ወርቅ ፒዩሪቲ ሌቭሉ በኢትዮጵያ ማለት ነው 86.84 እንደሆነ ታውቃላችሁ። በአሜሪካ ዶላር 21 ካራት የዛሬ የጥሬ ወርቅ ዋጋው መሸጫው እንደሚያመለክተው በ130 ከ39 የአሜሪካ ዶላር እየተሸጠ ነው የሚገኘው። በጥሬው ደግሞ በኢትዮጵያ ብር በ20281 ከ14 ይሸጣል። ሱቅ መሸጫዎች ላይ ባረጋገጥኩት መሰረት በ25000 አማካይ ዋጋ የ21 ካራት ወርቅ ዋጋ ይገኛል ማለት ነው። ከዛም ከፍ ዝቅ ሊል ይችላል። ለምን ካላችሁ ሁሉም ወርቅ ዲዛይኑ ተመሳሳይ አይደለም። የጥሬው ወርቅ ዋጋው ግን ገና ያልተሰራ ጥሬ ወርቅ ስለሆነ ያንን ወደ ዲዛይን ከለወጡት በኋላ የለፉበትን ልፋት፣ የሌበር ኮስት፣ የተለያየ ዲዛይን ዋጋ ዲዛይን ሁሉ ደግሞ አይነት እንዳልሆነ መቼም ታውቃላችሁ። ተመሳሳይ ዲዛይን የለውም ወርቅ እጅግ በጣም ውስብስብ ዲዛይን እንዳለ ሁላ ቀለል ያለና በቀላሉ የሚሰራ ዲዛይን አለ እና ያ ተካቶበት አንዳንዶቹ ከፍተኛ ዋጋ ሲያወጡ፣ ሌሎቹ ደግሞ ብዙ ስራ የማይፈልጉ ሲሆኑ ደግሞ አነስተኛ ዋጋ ሊሸጡ ይችላሉ ማለት ነው። አንዳንዴ ተመሳሳይ የሆነ ካራት ሆኖ ይሄ እኮ እንደዚህ አይደለም ምናምን ሳይሆን እያንዳንዱ ወርቅ በተለይ ተሰርቶ ያለቀለት ከሆነ የሚያወጣው ቫልዩ አለ። በተለያዩ ቪዲዮ እንደምነግራችሁ ስትገዙ የሌበር ኮስቱን ለብቻው እንዲያሰሉ አድርጉ። ደረሰ ላይ የመስሪያ ዋጋውን ለብቻው፣ የቫቱን ለብቻው፣ ጥሬ ወርቅ ለብቻው እንደዛ ደረሰ ይሰጣችኋል ስትገዙ። በሚሸጡበት ሰዓት ያንን ደረሰ ይዛችሁ ስትሸጡ ለእናንተ ዋጋ አሪፍ ይሆንላችኋል። ነገር ግን መስሪያው ከቦታ ቦታ ስለሚለይ ከሚጠቀሙት ማሽን ከእውቀታቸውም አንጻር ምናምን ስለሚለይ ያ የዋጋ ቫሪ ሊያደርግባችሁ ይችላል ማለት ነው። እሺ ቀጣይ እንሂድ። 22 ካራቱ ስንመለከት 22 ካራት 1 ግራም ወርቅ በአሜሪካ ዶላር በ130 ከ91 ነው እየተሸጠ የሚገኝ ከ39 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ20281 ከ15 እየተሸጠ ይገኛል። ሶሪ የ21 ነው ደግሜ ነገርኳችሁ። የ22ቱ በአሜሪካ ዶላር 136 ከ60 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 22 ካራት 1 ግራም ወርቅ በ21246 ከ92 እየተሸጠ ይገኛል። በመቀጠል መወስዳችሁ የ23 ካራቱን 1 ግራም ወርቅ በስንት እየተሸጠ ይገኛል የሚለው ነው። 23 ካራቱ 1 ግራም ወርቅ በ142 ከ81 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 23 ካራቱ 1 ግራም ወርቅ በ22212 ከ69 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የሚቀረው የ24 ካራት ወይም ደግሞ የአንድ ወቂት ወርቅ ነው። ይህ እንግዲህ ከትላንት ወዲያ ባለው መረጃችን መሰረት ጨምሯል ወይስ ወርቅ ቀንሷል የሚለውንም እጅግ በጣም የሚወስንልን ነው። መጨረሻ ላይ የምላችሁ ነገር ቢኖር ወርቅ በጣም ጨምሯል። ዛሬ ሐሙስ ነው። ነገ ትንሽ ረገብ የሚል ይመስለኛል። ዛሬ ግን ከፍተኛ የሆነ ጭማሪ ያለው የ24 ካራቱን ስንመለከት 24 ካራቱ ገብቶ በማያውቅበት ሁኔታ ማለት ነው የአንድ ካራት ወርቅ በ149 ከ02 የአሜሪካ ዶላር እየተሸጠ ሲገኝ በኢትዮጵያ ደግሞ ጥሬው የ24 ካራት 1 ግራም ወርቅ 23175 ከ46 የኢትዮጵያ ብር በምሽት ላይ ይገኛል ማለት ነው። ይህ መረጃ እጅግ በጣም እንደሚጠቅማችሁ በተለይ ደግሞ ለመግዛት እንዲሁም ለመሸጥ ላሰባችሁ ወሳኝ መረጃ እንደሆነ አልጠራጠርም። ከመጨረሳችን በፊት ታዲያ ቪዲዮውን እንዲሁም ቻናሉን ሰብስክራይብ፣ ላይክ ማድረጋችሁ እርግጠኛ ሁኑ። ስለነበረ ጊዜ እናመሰግናለን። በያላችሁበት ያለ ጫፍ ሰላም